በሲጋራና ባልኮን አልቆ ልብንስ በየት በኩል ይው? ለማንኛውም ለሰጠሽኝ ምላሽ በጣም አድርጌ አመሰግናለሁ። ነገር በጣም አፈራለሁ። በእርግጥ አንቺ ውዷን እህቴ ለፍቅር መመኘት አልነበረብኝ። አንተ ሳትሆን እኔ ነኝ ይቅርታ መጠየቅ ያለብኝ። በኩል ያጠመዳት ማን ያውቃል? ምናልባት እሷም ትሆናለች እየካደችኝ ያለችው። ጎዳም ምን እንደሆነ እስካሁን አልገባሽም። በደንብ አድርጌ ያሳይሻል። ጻኖት ሮቤል እባክህ ልለምን። ቆይ እዚህ ጋር ነው አይደል እንዴ? ልለምን እባክህ። ያቺ ሰራተኛ አይደለች እንደዚህ እያጨቀጨቀችን ያለችው? ዛሬውኑ ከዚህ ቤት ነው የምናባራት። ታስታውሳለህ? ያቺን ሰራተኛ ከመጀመሪያው ጀምሮ ምንም አልወደድካትም። እና ኪችን ውስጥ እንደዛ ስትጨቃጨቅ የነበረው ከዶክተሩና ከሳሚ የተላከች ሰላይ ናት ብለህ ስላሰብክ ብቻ ነበር? መሆኗ ብቻ በቂ አይደለም? እሺ በቃ ከዚህ በላይ አላስጨንቅሽ። ወደ ዋና ጉዳይ መግባት የምንችል ይመስለኛል። የተረገመ ሰውዬ የት ነው የምታውቂው? እባክህን ሳሚ አታስጨንቅ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ በዚህ ተረፍረፍ ይበልልኝ እያልኩኝ እነሆ ቤዛ ድራማ ዛሬ እዤ መጥቻለሁ ማለት ነው። ባለፈው ክፍል እንግዲህ የተቋረጠው ሳሮን ዶክተር ሮቤል ልኳት እሱ ላይ እንግዲህ ቪዲዮ ቀርጣ ማይሆን ነገር አርግታ ከቤዛ ጋር ለማፋታት እየጣሩ ያሉበት መንገድ ነው የሚታየውና ሳሮን እንግዲህ ሱራፌል የሚጠጣው መጠጥ ውስጥ መድኃኒት ጨምራ እሱ ሊጠጣ ሲል ነበር የተቋረጠው ማለት ነውና እንግዲህ እንዳደረገችው እንግዲህ አቶ ዶክተር ሮቤል እንደላካት ሳሮን ሱራፌል እየጠጣ ያለው መጠጥ ውስጥ እንቅልፍ የሚጥል መድኃኒት ጨምራበት ነበረ። ሱራፌልም ውጪ ወጥቶ ሲመለስ መጠጡን ተመልሶ እየጠጣበት እያለ እንግዲህ በትንሽ ደቂቃዎች በኋላ ራሱን አሞት ፊቱ ወሮት ምናምን እንቅልፍ ይዞት ራሱን ስቶ ተኝቶ ነበርና በዛን ጊዜ ነው እንግዲህ ሳሮን ከሱ ጋራ የተኛች አስመስላ ቪዲዮ ቀርጣ ዶክተሩ ለዶክተር ሮቤል ልትልክለት ያሰበችው ማለት ነውና ነገር ግን አልተሳካላትም። ቀበቶን እየፈታች እያለች እየፈራች እየተንቀጠቀጠች ቢነቃስ ቤዛ ብትመጣስ? ቤዛ ይቅርታ አድርግልኝ፣ በቃ ሁለተኛ ልከዳሽ ነው፣ ይህን ነገር መፈጸም አልችልም፣ ግን ለልጄ ስል በቃ ሁለተኛ ልከዳሽ ነው፣ ልጄ ማትረፍ አለብኝ እያለች ትገኛለች ማለት ነው። እንግዲህ ቀበቶን ፈታሱ በተኛበት ፎቶ ለማንሳት እየሞከራ እያደረገች ነበርና ነገር ግን አልተሳካላትም። ድንገት ቤዛ መታባታለች ማለት ነው። ነገር ግን እሱ ራሱን ስቶ ተኝቶ ነበርና እንግዲህ የተሰጠው መድኃኒት የእንቅልፍ መድኃኒት ነበር መጠጥ ውስጥ የተደረገውና እንግዲህ ቤዛ ከውጪ መጣ ስትቀሰቅሰው ምንም አይሰማም ነበር። እንዴ ምን ሆነህ ነው? ልክ አይደለህም እኮ ስትለው እንዴ ምን ሆኜ ነው? አረ ምንም አልሆንኩም በማለት ይመልስላታል ማለት ነው። እሷም እኮ እንዴ አረ ራስን ስተህ ተኝታል እኮ ደግሞ ፊትህ እያላበ ነው፣ ልክ አይደለህም በማለት ትጠይቋለች። እሱ ምን ሆኜ ነው? አረ ምንም አልሆንኩም ብሎ እንግዲህ ወደ መጸዳጃ ክፍል ገብቶ ፊቱን ታጥቦ የተፈጠረው ነገር ለማስታወስ እየሞከረ ነበር። እንግዲህ ባስታወሰውም ነገር እንግዲህ ወደ ውጭ ላይ መውጣቱን ያስታውሳል። ወደ ውጭ ወጥቶ ቆየት ብሎ ተመልሶ መጠጡን እንደጠጣ ያስቀምጦ የወጣው መጠጥ ተመልሶ እንደጠጣ ያስታውሳል። ከዛም እንግዲህ ፊቱን እንደወረረው ራሱን እንደተጫጫነውና እንቅልፍ እንዳለው ነው የሚያስታውሰው። ከዛ ውጭ ምንም የሚያስታውሰው ነገር የለም። ግን ይህን የምታደርገው እቺ ሳሮን ነች አይደለች? አውሬ ተልካብኝ ነው የመጣችው ከሱራ ሳሚና ሮቤል ናቸው በፊት እዚህ ቤት የላኳት ተልካ የመጣች ሰው ነች፣ እኔን ከቤዛ ለማጣላት ነው እንደዚህ የሚያደርጉት በማለት እንግዲህ ሳሮን ላይ ቁጭ ብሎ ትንሽ እንደ መረጋጋት ሞክሮ ነበር። ቤዛ ምንድን ነው ብላ ብትጠይቀው ግን ለቤዛ ምንም ነገር ሊነግራት ፈቃደኛ አልሆነም። እንግዲህ ቤዛ ሳሎን ላይ ትቶ ሄዶ ሰራተኛዋ ሳሮንን እንግዲህ ኩሽና ላይ ሴት አርግቶ ይዞት አንቺ ነሽ አይደል አንቺ እንደዚህ ያረግሽው አንቺ አውሬ እገልሻለሁ፣ አንቺ እኮ ተልከሽ ነው የመጣሽው እዚህ ቤት፣ መጀመሪያም አውቄ ነበረ፣ ምንም አልወደደሽም፣ መጀመሪያም እንዴት አባሽ እንደዚህ ታደርጊያለሽ? የበፊቱ ቪዲዮ እየቀረጽሽኝም አለሽ፣ አሁኑኑ አምጪ አሊያም ገልሻለሁ በማለት እንግዲህ አንገቷን ሴት አርግቷት እያለ ቤዛ ትደርሳለች ማለት ነው። ቤዛ ስትደርስባቸው ምንድን ነው ስትልም እንግዲህ ምንም አይደለም ነው ያላት። ሰራተኛው እንግዲህ ቶሎ ብላ
ለቤዛ የምትወደው ምግብ ስሪላት ብሎኝ ነበር፣ እሱን አልሰራውም ለዛ ነው በማለት ነገሮችን ታስቀስይሳለች ማለት ነው። ሱራፌል ግን ተው እንጂ ሱራፌል፣ በቃ እኔ እናት ቤት ያለውን እበላ የለ እንዴ? ከመቼ ወዲህ ነው ደግሞ ለቤዛ የምትወደውን ምግብ ሲስሩ ብለ ሰራተኛን የምትቆጣውስ የምትመታውስ? ተው እንጂ ተረጋጋ፣ የሌለ አመል እየታየብህ ነው በማለት እሱን ለማረጋጋት ትሞክራለች ማለት ነው። ነገር ግን ሰራተኛዋን ለብቻዋ ምንድን ነው የተፈጠረው ብላ ልጠይቃት ሞክራለች። ልትነግራት ፈቃደኛ አይደለችም ማለት ነው። ሱራፌልንም እንግዲህ ውጭ ላይም ይዛ ወጥታ አረጋግታው ምንድን ነው የተፈጠረው በማለት እየጠየቀችው ትገኛለች። እሱ ግን ምንም ሊነግራት ፈቃደኛ አይደለም ማለት ነው። ለእሷ ስሪላት፣ ለአንቺ ትስራልሽ የምትወደውን ምግብ ስሪላት ብያት ነበረ አልሰራችልሽም፣ ይሄ ብቻ ነው ሌላ ምንም የለም በማለት ይመልስላታል ማለት ነው። እሷ ምክንያታችሁ ምንም አሳማኝ አይደለም፣ እቺ ልጅ መጀመሪያ ከመጣች ጀምሮ እዚህ ቤት ምንም ደስ አላለህም፣ በጣም ተለዋውጠሃል በማለት ትለዋለች ማለት ነው። እንግዲህ እሷም አዎ ምኗም ደስ አላለኝም፣ እቺ ሴትዮ እዚህ ቤት ተልኮ ነገር አላት፣ ያ ዶክተር ሮቤልና ሳሚን ይላኳት ስለሚመስለኝ ምንም እኔ አልወደድኳትም፣ ደስ አላለችኝም በማለት ነው እየመለሰላት ማለት ነው። እና እንግዲህ እሷም ያደረገችው ወዳ አይደለም ማለት ነው። ሳሚ ቢሆንም እዛ ቤት የላካት፣ ሳሚ ግን የላካት ቤዛን እንድትጎዳ ሳይሆን ቤዛን እንድታድን ነው። የምታድነውም ከባሏ የተባለው ከሱራፌል እንድታድን ነው ማለት ነው። እና እሱ እሷን ለመግደል ለማጥፋት ብዙ ጊዜ ሙከራ እያደረገ ስለነበረ ከቲጂ ጋራ እሷን እንድትጠብቃት ነው እንጂ እሷ እንድታጸቃ አይደለም እዛ ቤት የገባችው። ነገር ግን ባልታሰበ አጋጣሚ ዶክተር ሮቤሊያው እንግዲህ ሰራተኛዋ ሳሮንን ያገኛታልና በዛ ምክንያት ነው እንግዲህ ነገሮቹ የተበላሹት ማለት ነውና እንግዲህ ልጇን አግቶባት ይገኛል ማለት ነው የሳሮንን። ሳሮን እንግዲህ ደፋ ቀና የምትለው ቤዛ ቤትም የተቀጠረችው ልጇን ለማሳደግ ነውና ነገር ግን ያልኩሽን ካላደረግሽ ልጅሽን አታገኛትም በማለት እያስፈራራት ይገኛል። እሱም ከሮቤል ጋር ተኝተሽ ቪዲዮ ቀርጠሽ ልትሰጭኝ አሊያም ማለት ደግሞ አይሆንም ካልሽ የምሰጥሽ መድኃኒት ለቤዛ መስጠት ነው ያላት ማለት ነው። እሷ ግን በፍጹም ለቤዛ ይሄ መድኃኒት አልሰጣትም አላደርገውም እያለች ትገኛለች ማለት ነው። እድሉን ሰጥችሻለሁ፣ ከሮቤል ጋር ተኝተሽ ቪዲዮ አምጪ ብዬሻለሁ፣ ነገር ግን አንቺ እምቢ ብለሻል። እሱን እምቢ ታልሽ ይሄን መድኃኒት አሁኑኑ ሄደሽ ለቤዛ ከምትጠጣው ጋራ ወይም ደግሞ ከምትበላው ጋራ ካልሰጠሽ ልጅሽን አታገኛትም ነው ያላት ማለት ነው። እሱም በፍጹም አላደርገውም፣ ለቤዛ ይሄን ነገር አልሰጣትም፣ በፍጹም አላደርገውም ብላ ነው እያለችው ማለት። ስለዚህ ልጅሽን አትፈልጊያትም ማለት ነው ብሎ እንግዲህ ደውሎ አሁኑ ልጅሽን የሆነ ነገር እንዲያደርጓት ነግራቸዋለሁ ለአጋጆቹ በማለት ሲደውል እባክህ ሮቤል ልጄ ምንም አታደርጋት፣ ማድረግ ካለብህ እኔን ግደለኝ፣ ልጄ ምንም አታደርግብኝ በማለት እግሩ ላይ ትወርቃለች ማለት ነው። እሱም ያልኩሽን አድርጌ፣ ልጅሽ የምትፈልጊያት ከሆነ ያልኩሽን አድርጌ እያላት ይገኛል። በዛ መሀል እንግዲህ ሳሚ ግን ተደብቆ እያያቸው ነበረ፣ ቪዲዮም እየቀረጠ ነበረ እና እነኚህ ሰዎች በምንድን ነው የተዋወቁት? ከዚህ ከአውሬ ከሮቤል ጋር ደግሞ በምንድን ነው የተተዋወቀችው? ቤዛን ለመግደል እያሴሩ እንዳይሆን ብቻ እያለ ቪዲዮ እየቀረጣቸው ነበረ ተደብቆ ማለት ነው እና እነሱ ግን ምንም የሚያውቁት ነገር የለም። እንግዲህ መጨረሻ ላይ በግድም ቢሆን ይህን መድኃኒት ለቤዛ ትሰጫለሽ ያዥው በሏት፣ ያውን የታሸገ ነገር ይሰጣታል ማለት ነው። እሷም እያለቀሰች እባክህ ልጄን ድምጧን ልስማ በማለት ትሏለች። ልጅሽ ደህና ነች፣ ምንም አትሆንም፣ ያልኩሽን ብቻ አድርጊ፣ ከልጅሽ ትገናኛለሽ በማለት መኪና ውስጥ ገብቶ ይሄዳል ማለት ነው። እንግዲህ እሷም የተወሰነ ደቂቃ እየተከተለችው እባክህ ድምጧን ልስማ እያለች ትገኛለች። እሱ ግን ሊሰማት አልቻለም። መኪናውን አስነስቶ ወደ መንገዱ ቀጥሏል ማለት ነው። ነገር ግን ተንበርክካ እያለቀሰች እያለች ሳሚ ከሰማይ ውረድ ከመሬት ወደ ላይ ወጣ፣ ምን የምታውቀው ነገር የለምና አጠገቧ ቆሞን ያየችውና አንቺ ሴትዮ ደግሞ የታባሽ ነው ከዚህ ዶክተር ሮቤል ጋር እየተተዋወቅሽው ብሎ ሲጠይቃትም እንግዲህ ምንም መመለስ አልቻለችም ማለት ነው። አተርበተበተች። ምን እየተካሄደ ነው ያለው? ምንድን ነው የሰጠሽም ብሎ ቢጠይቃት መድኃኒት እንደሆነ እንግዲህ ተቀብሏልና ማን ልታበይ ነው? ይህን መድኃኒት ለማን ነው የተሰጠሽ ሲላትም እንግዲህ ለቤዛ ነው ለማን ነው ብሎ ሲጠይቃትም እሷ ከማልቀስ ውጪ መናገር አልቻለችም ማለት ነው። እንግዲህ መድኃኒቱ የተሰጠው ለቤዛ ነው ማለት ነው። እንግዲህ ቤዛም ከሱራፌል ጋራ የራሳቸውን የሆነ ነገር እያወሩ ይገኛሉ። እንግዲህ አሁን እኔና አንቺ
ፍቅር መስርተናል፣ ፍቅራችንን አድሰናል፣ ነገር ግን ልጅ መውለድ አለብን እያሉ እያወሩ የተመካከሩ ይገኛሉ ማለት ነው። እሷም እንግዲህ እንዴት ታዲያ ይሄ አላማ ካለህ እስካሁን ለምንድን ነው አንተ ልጅ እንዳይፈጠር ያደረግከው ነገር አለ? እኔ ምንም የለም፣ እንዴት ነው ልንወልድ ያልቻልነው? እኔ እኮ መዊስ እኔ መውለድ አልችልም ማለት ነው ስትለውም እንዳትጨርሹ ብሎ አፏ ላይ ያስቆማታል ማለት ነው። እና እንግዲህ አንድ ሀሳብ አምጥቶላታል ሱራፌል። ምኑም ደስ አላለኝም እኔ ማለት ነው። እና እንግዲህ እሱ የሚለው አንቺ አሁን ከቤት መውጣት የለብሽም፣ ምክንያቱም ለወደፊት ልጅ ልንወልድ እያሰብን ስለሆነ የቤት እመቤት ነሽና እረፍት ማድረግ አለብሽ እያለት ይገኛል ማለት ነው። እሷ ምን ችግር አለው ከዚህም በፊት ስሰራ እንደቆየሁት አሁንም ሰራለሁ ትሏለች። አሁን አይሆንም፣ አንቺ ረፍት ማድረግ አለብሽ፣ ሆቴሉን በስሜ አዙሪልኝ ይላታል ማለት ነው። እሷም ለምንድነው ሆቴሉን በስምህ ማዞርልክ ስትለው እንግዲህ በደንቡ መስራት እፈልጋለሁ፣ ሌላ ስራም መክፈት እፈልጋለሁኝ፣ ማስፋት እፈልጋለሁ ስላት እኔ እየሰራው እያገዝኩህ ማስፋትና ሌላ መጀመር አትችልም ወይ? በስምህ ማዞር ለምን አስፈለገ? ትለዋለች ማለት ነው። እሱም እንግዲህ አታምኒኝም ማለት ነው ወይ? እኔ እኮ ምንም ሳልናገር ቤቱን በስምሽ ያዞርኩልሽ፣ አንቺ እንዴት እንደዚህ ልትይኝ ቻልሽ? ስላት አለማመን አይደለም ይሄ ንብረቱ ከሆነ የጋራ ንብረታችን ነው። ከሆነ ካላመንከኝ በእኔም በአንተም ስም ይሆናል እንጂ በአንተ ስም ብቻ አላዞርልህም። የኔ ንብረት ያንተ ንብረት ነው፣ ያንተ ንብረት የኔ ንብረት ነው። እዚህ ጋር ከጋብቻ በፊትና ከጋብቻ ኋላ የሚባል ነገር የለም በማለት ትለዋለች ማለት ነው። እሱም በጣም ደስ ይለዋል። እንግዲህ እንደዛ ትል ምን አስቦ እንደሆነ ያው ከባድ ነው የሱራፌል ነገር። እኔ ምንም ደስ አላለኝም ማለት ነው። እና የሚሄድበት መንገድ ሁሉ በጣም ጥሩ መንገድ አይደለም እና ድጋሚ ቤዛን ይጎዳታል ብዬ ነው የፈራሁት። እና ሱራፌል ድጋሚ ቤዛን መጉዳት የለበትም ነው እኔ የምለው ማለት ነው። እንደዚሁም ደግሞ ሳሮን ዶክተሩ እያደረገ ያለውን ነገር መናገር አለባት ብዬ ነው ማስበው። ያለውን እውነቱን ለሳሚ ነግረዋለች። ግን ደግሞ ለበለጠ መረጃ ለሁሉም ነገር ዶክተር ሮቤል የሚያደርገውን ነገር ድርጊቱ ልጇን እንዳገተባት እነሱን እንድታጠቃ ቤዛንም መድኃኒት እንድትሰጣት እንደዚሁም ደግሞ ሱራፌል ላይም ያደርግ ያለውን ነገር ሁሉ ለነሱ ብትነግራቸው እውነቱን ብትነግራቸው ጥሩ ነው ብዬ አስባለሁኝ ማለት ነው። እና እንግዲህ መጨረሻ ላይ ምንም መናገር ባትችልም እያለቀሰችም ቢሆን ይሄ መድኃኒት የሰጠሽ ለማን ነው? ለማሰጪ ተብሎች ነው? ድጋሚ ቤዛ ልትገሏት ነው አይደለወይ? ሲላትም አዎ እንኳን ደስ አለህ፣ በድጋሚ የቤዛን ህይወት ልታተርፍ ነው። የኔን ልጅ ህይወት ግን ማን ነው የሚያተርፍልኝ? በማለት እያለቀሰ ትገኛለች ማለት ነው። ሳሚ ምንጊዜም የቤዛን ህይወት ለማትረፍ የተላከ ሰው ነው ማለት ነው። እና እሷም እንግዲህ ያው እንኳን ደስ አለህ የቤዛን ህይወት በድጋሚ ልታተርፍ ነው እና የኔን ልጅ ህይወት ግን ማን ነው የሚያተርፍልኝ? ልጄ መሞቷ ነው አንድ ልጄን እያለች እያለቀሰ ትገኛለች። እሱ ግን ተረጋጊ፣ ነገሮቹን ሁሉ በሂደት እናስተካክላቸዋለን፣ እኔ ያለውን ነገር ሁሉ አስተካክላለሁ። ዶክተር ሮቤል ማለት ሱሪ የለበሰ ጭራቅ ማለት ነው። አንተ አታውቀውም፣ ልጄን የሆነ ነገር ያደርግብኛል እያለች እያለቀሰ ትገኛለች። እሱ ግን ምንም አያደርጋትም፣ ህግ ያለበት አገር ነን ያለ ነው እኮ አንቺን ለማስፈራራት ነው ይህንን የሚያደርገው እንግዲህ እያላት እሷን እያበረታታት ይገኛልና ሳሚ እንግዲህ ሁሉም ነገሮችን በራሱ መንገድ እንደሚያስተካክል ነው እየተናገረ የሚገኘውና እንደዚሁም ደግሞ የሳሚ እህትም ተሽሏት ያው በራሷ ትንሽ እየተንቀሳቀሰ ትገኛለች። ነገር ግን ሙሉ በሙሉ ለራሷ ቆማ ለመሄድ ግን ከፍ ያለ ሕክምና ያስፈልጋታል። እሱ እንግዲህ ሱራፌል ነው ያሳክማታል ተብሎ የሚጠበቀው። እንደዚሁም ቀንጀርት ያፈቅራት የሚወዳትም ነበረ። ከዚህም በፊትም አወድሻለሁ አፈቅርሻለሁ ብሎ አበባ ሲሰጣት አንተ እንዴት ብትንቀኝ ነው አበሬክ ስውል ጭራሽ እረኛ የወይል ደግሞ እንዳንተ ሰካራምና ሱሰኛ አደረግኩኝ ወይ እንዴት ብትንቀኝ ነው ፍቅር ጥያቄ እኔ የምጠይቀኝ ብለው በጥፊ መታው አባራው ነበረ። አሁን ግን ያ ሁሉ ጸጸት እየተጸጸት ነው። ለምንድን ነው እንደዚህ ያደረኩት? እንደ ወንድም የሚወደኝን የሚቆረቆረኝን የሚንከባከበኝን ሰው እንደዛ ማድረግ አልነበረብኝም። ጌታ አግኝቼ ይቅርታ ልጠይቀው እያለች እየጸጸተች ትገኛለች። ነገር ግን እሷ ይህን እያሰበች እያለች እሱ ያው አበባ ይዞ እንደተለመደው ቤት ድረስ መጥቶ ነበርና እያሰብኩ ነበር እኮ እንደና መጣ ስትለው እሱም አሁን የመጣውሽ እወድሻለሁ አፈቅርሻለሁ ልልሽ አይደለም እንኳን ካኪም ቤት በሰላም ወጣሽ እንኳን ተሻለሽ ልልሽ ነው የመጣሁት በማለት ይላታል። ስለዚህ ይቅርታ ከዚህም በፊት ለተፈጠረው ስላት ይቅርታ መጠየቅ ያለብኝስ እኔ ነኝ፣ አንተ ምንም አላጠፋህም፣ እኔ ነኝ ያመናጨኩ፣ ተገቢ ያልሆነ መልስም የመለስኩልህ እኔ ነኝ። ስለዚህ በፊት ያመናጨኩናል፣ አሁን
በመሳም ጉንጮችን በመሳም በከንፈሬ ነው ውለታህን የምመልሰው ወይም ደግሞ ይቅርታ የምጠይቀው እያለችው ትገኛለች ማለት ነው። እንግዲህ ቀጣይ ቪዲዮ እየሳሩ ልጅ ትለቀቃለች ምን ትሆናለች የሚለውን እውነቱ ይወጣል አይወጣም የሚለውን አብረን እናያለን። እስከዛ ድረስ ቸር ሰንብቱልኝ። ባይ ባይ።